ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 6 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የንግድ ቀጠናው ከገቢ ግብር ነፃ መሆኑ ኢትዮጵያ በአፍሪካ የንግድ መስመር ተፎካካሪ እንድትሆን ያደርጋታል ተባለ። በሌላ በኩል ኢትዮጵያን ከጎረቤት ሀገራት ጋር በራስ ገንዘብ ያለ ገደብ እንዲገበያዩ እንደሚያግዝ የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛይ ዝርዝር አላት። የገንዘብ ሚኒስቴር በትላንትናው ዕለት ባወጣው መግለጫ በአዲሱ አሰራር መሰረት በነፃ የንግድ ቀጠና ውስጥ ምርት የሚያመርቱ ባለሀብቶች ምርቱን ለገበያ ሲያቀርቡ ብቻ ቀረጥና ታክስ እንዲከፍሉ እንደሚደረግ አስታውቋል። የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት የሀገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ሊጠቀሱ የሚችሉ ምክንያታቸው መሆናቸውን የጠቆሙ ሚኒስቴሩ እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ ይገባልም ብሏል። ስለሆነም አዲሱ መመሪያ ለማህበረሰቡ ብሎም ለነጋዴው በምን መልኩ ይጠቅማል ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ፋሲል ጣሰው ምርት በርካሽ እንዲቀርብ የሚያግዝ ቢሆንም በግብር አከፋፈል ላይ የአሰራር ችግር ይሆናሉ ያሉትን ጉዳዮች እንደሚከተለው አስቀምጠዋል። ነፃ ገበያ ንድፈ ሀሳብ ምርት ተመረተ ለገበያ ይቀርባል ነው። በዚህ መካከል ግብር መደረግ አይችልም። ግብር የሚጣለ በሁለተኛ ደረጃ ኢኮኖሚ እንቅስቃሴ ላይ ነው። የመጀመሪያ ደረጃ ምርት ተመርቶ አገር ውስጥ ፍጆታ ነው የሚቀርበው፣ ከግብር ነፃ ነው። ሁለተኛ ደረጃ ስንል ምርት ይመረትና የተረፈው ወደ ውጭ ሀገር ይቀርባል። ምርት በርካሽ የመቅረብ እድል አለው ለዜጋው ተደራሽነት። ነገር ግን ሌላው ደግሞ ተጻራሪ ነገር አለ። መንግስት ነጋዴው ግብር ቀንሶ ንግዱን እንዲያቀላጥፉ ካደረገ በእርግጥ ነው ነፃ ገበያ ማለት ከግብር ነፃ ማለት ነው። ስለዚህ የበጀት ጉድለት መጣሙ ይሄን ኬት አምጥቶ ይሞላል። ይሄ እንደገና ገንዘብ ማተም በአገር ውስጥ እንደገና ከውጭ አገር መበደር እና በረጅም ጊዜ የሚከፈል ጫና ውስጥ አይከተውም። ብር የመግዛት አቅም እንዲወርድ ዲቫሉዌሽን እንዲያደርግ አይገደድም የሚል መሰረታዊ ጥያቄ አስከትሎ ስለሚመጣ ይሄን ነገር ለማጣጣም ምን መደረግ አለበት የሚለው መታየት አለበት። ሌላኛው የምጣኔ ሀብት ባለሙያ ዘሪሁን ጴጥሮስ በበኩላቸው እንደሚከተለው ሀሳባቸውን አጋርተውናል። ማህበረሰቡን የሚጠቅመው አንድ ምን አለ መሰለሽ፣ አሁን እኛ ከአጎራባች ሀገሮች ጋር በእንደዚህ አይነት ትስስር ውስጥ ስንገባ እንበል የምንጠቀመው ከረንሲ አለ አይደል? የኛ ሀገር ከረንሲ ኢንተርምስ ኦፍ ሀገር ከረንሲ ስንቀይር ዋጋ ያስከፍለናል። የዛን ሀገር ገንዘብ የመግዛት አቅም ገንዘባችን ያው እንደምታውቂው በጣም ደካማ ነው የመግዛት አቅሙ። ስለዚህ ጉዳቱ ሜምበር በመሆናቸው እንደዚህ ረስትሪክሽኖች ነው። በኢትዮጵያ ብር በኬንያ ሽልንግ መገበያየት ይቻላል። ይሄ ማህበረሰብ እቃውን የግድ ኢምፖርት ማድረግ ሲፈልግ የዛ ሀገር ገንዘብ ላያስፈልገው ይችላል፣ እንደ ጥቅም እንደ ቤኔፊት ማለት ነው። ምክንያቱም ክልከላዎች የሉም። እዚህ ጋር ክልከላ የሚባለው ነገር አለ በትሬድ ፖሊሲ ውስጥ እነሱ አይገቡበትም። ስለዚህ ያ ደግሞ ሆነ ማለት ይህ ማህበረሰብ ምርቱን በሚፈልገው ልክ ማምረት ማቅረብ ይችላል፣ የተለያዩ ጥቅሞችን ማግኘት ይችላል። ከዛ አንጻር ነው ጥቅሙ የሚታይ። ጉዳት የሚለው ነገር እሱ ፈርዘር የሚታይ ነው። ይህ ሂደት ኢትዮጵያ እየተሳተፈችበት በምትገኘው የአፍሪካ ነጻ የንግድ ቀጠና በምን መልኩ ጠቀሜታ አለው ስንል ለባለሙያዎች ላቀረብነው ጥያቄ የሚከተለውን ምላሽ ሰጥተውናል። ተፎካካሪ የሆነ ምርት ማቅረብ ብንችል ለእኛ ጥሩ ነው። በዓለም አቀፍ ደረጃም በዚህ በአህጉርም ደረጃ የምናቀርባቸውን ምርቶች በእርግጥ ይሄ ድሉ ሲሰጥ ቀደም እንዳልኩሽ አምራቹ ክፍል በኢንዱስትሪም ዘርፍ በግብርናውን በተለያየ ዘርፍ ያለው የሚያቀርባቸውን ምርቶች ከሌላው አንጻር ምን ያደርጋል? በውድድር ወይም በፉክክር ውስጥ ያደርገዋል። ስለዚህ በዛ ሂደት ኢትዮጵያንም ይበልጥ ጠቅማታል። ዩሮፒያን ዩኒየን የሚባለው ራሱ አሁን ስትሮንግ የሆኑበትም እኮ አንዱ ዓላማ በእነዚህ በኢኮኖሚክ ኢንተግሬሽን
የመጣ የተፈጠረ ኢሹ ነው። ስለዚህ ወደፊትም ተፎካካሪ እንዲሆን አገሪቷ የተሻለ ነገር እንዲኖራት የማድረግ እድል አለውና ያ ነው ወደፊት የሚታየው። በዋናነት እንግዲህ በንድፈ ሀሳብ ደረጃ እንደዚህ ያሉ ፖሊሲዎች ተነድፈው ሲሰሩ አጠቃላይ ዜጎች እንዴት ነው የሚለውን አይን ከፈታ እንዲያደርጉ ያደርጋል። እንዲሁም ሌሎች አገሮች ጎረቤትም ሆኑ ዓለም አቀፍ አገሮች ኢትዮጵያ የኢኮኖሚ፣ ፖለቲካዊ፣ ማህበራዊና እምነታዊ አመራር ማዕከል መሆኗን እንደገና እንዲገነዘቡ እና ቀበሉ እንዲያምኑ እንዲሳተፉ የማድረግ መነሻ ጽንሰ ሀሳብን ያገኛሉ ብዬ ነው የምጠቁመው። ይህ መመሪያ የታለመለትን ግብ እንዲመታ ሁሉም የድርሻውን በአግባቡ ሊወጣ እንደሚገባ ተመልክቷል። የባህር በር ጉዳይ የሁሉም ፓርቲዎች የጋራ አቋም ሊሆን ይገባል ተባለ። የባህር በር ጉዳይ የፖለቲካ ፓርቲዎች ልዩነት የማያሳዩበት ሀገራዊ አጀንዳ መሆኑን የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ወይዘሮ አዲስ መሐመድ ገልጸዋል። ስራ አስፈጻሚዋ እንደገለጹት ወደብና የባህር በር ያላትን ሀገር የመረከብ ፍላጎት የሁሉም የፖለቲካ ፓርቲዎች አቋምና የጋራ አጀንዳ ነው። በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ የሚገኙ ልዩ ልዩ ፓርቲዎች በጉዳዩ ላይ ተመሳሳይ አቋም እንዳላቸው ጠቁመው የባህር በር ጉዳይ በፖለቲካ አቋም ምክንያት ልዩነት የማይታይበትና የሁሉም ፓርቲዎች የጋራ አቋም ሊሆን የሚገባው ቀዳሚ ሀገራዊ ጥቅም ነው ብለዋል። ኢትዮጵያ የባህር በሯን ያጣችበት የታሪክ አጋጣሚ በሕግ ሚዛን ሊታይ እንደሚገባ የገለጹት ወይዘሮ አዲስ የባህር በሮች ፍትሐዊ ተጠቃሚነት በዓለም አቀፍ ፍርድ ቤቶችና ስምምነቶች ሊመረመሩ የሚችሉበት አግባብ መኖሩንም ጠቁመዋል። ኢትዮጵያ ያላትን ታሪካዊ መነሻ ማስረጃና የባህር በሩን ስትጠቀምበት የነበረበትን አግባብ በአግባቡ ካቀረበች በማንኛውም ዓለም አቀፍ የክርክር መድረክ የማሸነፍ ዕድሏ ሰፊ እንደሆነ አመልክተዋል። የፖለቲካ ፓርቲዎች እርስ በርስ ጣት ከመከሳሰር ወጥተው ሀገራዊ ጥቅሞች ዙሪያ መመካከራቸው ለዲሞክራሲያዊ ስርዓት ግንባታውም ሆነ ለብሔራዊ መግባባት ትልቅ መሰረት እንደሚጥል አስረድተዋል። ዘገባው የጋዜጣ ፕላስ ነው። የኢትዮጵያን የግብርና ምርምር ተቋማት ያላቸውን ትስስር ሊያጠናክሩ እንደሚገባ የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን ገለጹ። የግብርና ሚኒስቴር ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና ከኢትዮጵያ ሳይንስ አካዳሚ ጋር በመተባበር የተዘጋጀ በብሔራዊ የግብርና ምርምር ስርዓቶች ላይ ያተኮረ ውይይት እያካሄደ ነው። ውይይቱም በኢትዮጵያ ብሔራዊ ግብርና ምርምር ስርዓቶችን እንደገና ማጤን፣ ተቋማዊ ውህደት፣ ስትራቴጂካዊ ቅንጅትና የውጤታማነት መንገዶች በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን በዚህ ወቅት እንደተናገሩት በኢትዮጵያ ባለፉት 10 ዓመታት በግብርና ዘርፍ ለምርምር ስራዎች በሰፊ ኢንቨስት ተደርጓል። ኢትዮጵያ የግብርና ምርምር ኢንስቲትዩት፣ የክልል ግብርና ምርምር ኢንስቲትዩቶችን፣ ዩኒቨርሲቲዎችና ዓለም አቀፍ የምርምር አጋሮች እውቀትን፣ ቴክኖሎጂና ፈጠራን በማመንጨት ረገድ ወሳኝ ሚና መጫወታቸውን ጠቅሰዋል። እነዚህ ጥረቶች ለምርታማነት እድገት፣ ለቴክኖሎጂና ለአቅም ግንባታ ትልቅ አስተዋጽኦ ማበርከታቸውንም ተናግረዋል። ይሁን እንጂ የምርምር ስርዓቱ ሙሉ አቅሙን እንዳይጠቀም ተቋማዊ መበታተን፣ ደካማ ቅንጅትና የምርምር ውጤቶች ወደ ተግባር ተቀይሮ አርሶ አደሩ ዘንድ የመድረስ ውስንነት ተግዳሮቶች እንዳሉ ጠቁመዋል። ይህን ለማቃለል የምርምር ስርዓቱ በመደመር እሳቤ ሊቃኝ እንደሚገባ ጠቁመው ተቋማት ተነጥለው ከመስራት ይልቅ በቅንጅት እንዲሰሩ፣ ሳይንስ ከፖሊሲ ጋር እንዲተሳሰርና በምርምር የሚገኘው እውቀት በአርሶ አደሩ ሕይወት ላይ ለውጥ እንዲያመጣ እንደሚያስችል ተናግረዋል ሲል ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ፓኪስታን ለአሜሪካና ኢራን አዲስ የውይይት ሀሳብ አቀረበች። በሌላ ዜና የእስራኤል ጦር በደቡባዊ ሊባኖስ የአየርና የምድር ላይ ጥቃቱን አጠናክሮ ቀጥሏል። ሸሪፍ ኢማም ዝርዝር አለው። ፕሬዚደንት ዶናልድ ትራምፕ ሰኞ ዕለት እንዳሉት የአሜሪካ ጦር የኢራንን ወደቦችና የባህር ዳርቻዎችን ማገድ ጀምሯል። ይህም ፕሬዚደንቱ ቀደም ሲል የሆርሙዝን ስትራቴጂያዊ የባህር ወሽመጥ ሙሉ ለሙሉ ለመዝጋት የገቡትን ቃል መተግበራቸውን ያሳያል ተብሏል። ይህንን ተከትሎ ኢራን በፋርስ ባህረ ሰላጤ የሚገኙ ወደቦችና የኦማን ባህረ ሰላጤ ላይ ጥቃት እንደምትፈጽም አስፈራርታለች። እገዳው መጀመሩን ተከትሎ ትራምፕ በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የኢራን የጦር መርከቦች የአሜሪካ እገዳን ለመገዳደር የሚሞክሩ ከሆነ በፈጣንና ከፍተኛ በሆነ ጥቃት ወዲያውኑ ይወገዳሉ ብለዋል። ከሰዓታት በኋላ ደግሞ ሌሎች አካላት ከኋላቸው ጋር መነጋገራቸውን ገልጸዋል። አሁንም ከኢራን ጋር ለመነጋገር እንደሚፈልጉ በመግለጽ
በሌላ ዜና የእስራኤል ጦር በደቡባዊ ሊባኖስ የአየር ላይና የምድር ጥቃቱን አጠናክሮ ቀጥሏል። ይህ በእንዲህ እንዳለ ሂዝቦላ በሰሜናዊ እስራኤል ሮኬትና ድሮን ማስወንጨፉንም አጠናክሮ ቀጥሏል። ከፍተኛ የሂዝቦላ ባለስልጣን እንዳሉት ማክሰኞ ዕለት በዋሽንግተን ይጀመራል ተብሎ በሚጠበቀው ቀጥተኛ የሆነ የሁለቱ ሀገራት ንግግር በሚደረስ ስምምነት ተገዥ እንደማይሆን አስታውቋል። በመጪዎቹ ቀናት ሁለተኛ ዙር ንግግር በአሜሪካና በኢራን መካከል እንዲጀመር፣ ይህ ማለት የተደረሰ የተኩስ አቁም ስምምነት ከመጠናቀቁ በፊት ፓኪስታን ለማስተናገድ ሐሳብ አቅርባለች ሲሉ ሁለት የፓኪስታን ባለስልጣናት ተናግረዋል። ስማቸው እንዳይገለጽ የፈለጉ ባለስልጣናት እንዳሉት የቀረበው ሐሳብ ምክረ ሐሳብ ላይ ተወያይቶ ወገኖቹ ሌላ ቦታ ለመነጋገር ከፈቀዱም ለማስተናገድ ዝግጁ መሆኑ ተገልጿል። በሌላ በኩል የቻይና የዜና ወኪል ሪፖርት እንዳደረገው የቻይናው ፕሬዚደንት ሺ ጂንፒንግ ማክሰኞ ዕለት የአቡዳቢው አልጋ ወራሽ ልዑል ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር ሲገናኙ የመካከለኛው ምስራቅ ሰላምን በተመለከተ 4 ነጥቦችን የያዘ ሐሳብ አቅርበዋል። ፕሬዚዳንት ሺ ጂንፒንግ ያቀረቡት ሐሳብ የአካባቢያዊ ሰላምን የሚያረጋግጥ፣ አብሮ የመኖር መርህን ያከበረ፣ ብሔራዊ ሉዓላዊነትን ያከበረ፣ የተባበረ እድገትና ደህንነትን መርህ የተከተለ መሆን አለበት ማለታቸውን ሺንዋ ዘግቧል። ዓለም አቀፍ የሕግ የበላይነትን መጠበቅ ይገባል። የማለት ደግሞ ሲያስፈልግ የምንጠቀምበት፣ ሳንፈልግ ደግሞ የምንጥለው መሆን የለበትም። ዓለም በጫካ ሕግ እንድትመራ መፈቀድ የለበትም ብለዋል ሺ ጂንፒንግ። የጀርመኑ ቻንስለር ፍሬድሪክ ሜርዝ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ እንደነገሩት በእስራኤልና በሊባኖስ መንግሥት መካከል ቀጥተኛ የሆነ ንግግር ለማድረግ ማክሰኞ በዋሽንግተን መዘጋጀቱን እንደሚደግፉ ገልጸዋል። መርዝ ሰኞ ምሽት ላይ እንዳሉት በደቡባዊ ሊባኖስ ግጭቶች እንዲያበቁና ሂዝቦላም ትጥቅ እንዲፈታ ጠይቀዋል። መርዝ አክለውም መንግስታቸው በአሜሪካና በኢራን መካከል ዲፕሎማሲያዊ መግባባት እንዲፈጠርና በሆርሙዝ ሰርጥ ሰላማዊ የመርከቦች እንቅስቃሴ እንዲካሄድ ጀርመንም የበኩሏን ለመወጣት ጥረት እንደምታደርግ ማስታወቃቸውም ቢሮአቸው ገልጿል። በፍልስጤም ግዛት ውስጥ እስራኤል ዌስት ባንክን በኃይል ለመቆጣጠር የምታደርገውን ጥረት እንደሚያሳስባቸው መርዝ አክለው ገልጸዋል። መረጃው የአሶሺየትድ ፕሬስ ነው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 6 2018 ዓ.ም ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።